ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? በቻምፒየንስ ሊግ ምሽት የአርሰናል እና ባየር ሚኒክ ጨዋታ በብዙ ሲጠበቅ ነበር። ስለዚህ ጨዋታ ጥቂት ለማለት ነው። በዚህ ፕሮግራም አርሰናል 3-1 በሆነ ውጤት አሸንፏል ባየር ሚኒክን። ኤምሬትስ ላይ ነው ይሄ ጨዋታ የተደረገው። በፕሪሚየር ሊግ ከሚጠበቀው ትልቁ ጨዋታ አስቀድሞ የመጣ ሌላ ትልቅ ጨዋታ ነው። በእርግጥ ሁለቱም በእንግሊዝ ፕሪሚየር ሊግ የሚገናኙት ሁለቱም ቡድኖች ቼልሲም አርሰናልም ትልልቅ ቡድኖችን ያስተናገዱት። ቼልሲ ባርሴሎናን አስተናግዶ አሸንፏል። አርሰናልም እንደዚሁ ባየር ሚኒክን ባስተናገደበት ጨዋታ አሸናፊ ሆኗል። የሚኬል አርቴታ ታሪክ ቀያሪ ቅያሪዎች ልዩነት ፈጥረዋል። ያንን የተመለከት ነው በጨዋታው በመከላከልና ማጥቃት ጥንካሬያቸው የእስካሁን የውድድር ዘመናቸው መገለጫ የሆነው አርሰናልና ባየር ሚኒክ በቻምፒየንስ ሊግ መድረክ ተገናኝተው ነበረ። ሌላው ትኩረትን የሚስበው ነገር ከጨዋታው አስቀድሞ በዚህ የውድድር ዘመን በቡንደስሊጋው በጣም ጠንካራ ቡድን ነው። በቻምፒየንስ ሊግም ቢሆን እንደዛው በተመሳሳይ ሽንፈት አላስተናገደም። በዚህ የውድድር ዘመን አርሰናልን እስኪገጥም ድረስ ባየር ሚኒክ በቬንሶ ኮምፓኒ ስር በጣም ድንቅ ቡድን ሆኗል። ይሄ የባየር ሚኒክ ቡድን ደግሞ በቡንደስሊጋውም በጣም ጥሩ እንቅስቃሴ ያደርጋል። ከተቆጠሩበት 13 ጎሎች 5ቱ ከቆመ ኳስ መቆጠሩ፣ አርሰናል ደግሞ እንደዚሁ በቆመ ኳስ የተካነ በመሆኑ በብዙ ተጠብቆ ነበርና እንደተጠበቀውም ደግሞ የአርሰናል የመጀመሪያ ጎል ከቆመ ኳስ ተገኝቷልና በዚህ መንገድ ሲጠበቅ ነበር። የቬንሶ ኮምፓኒ ባየር ሚኒክ በውድድር ዘመኑ የመጀመሪያ ሽንፈትን ያስተናገደው እንግዲህ በባየር ሚኒክ የፔፕ ጓርዲዮላም ቆይታ ይታወቃልና እሱ የያዘውንም ክብረ ወሰን ለማሻሻል የቀረበ ነበረ። በውድድር ዘመኑ የመጀመሪያ 10 ጨዋታዎችን ባለመሸነፍ የሚሄድበት ጉዞ ነበረ። ግን ኡኒዮን በርሊን ከዚህ ጉዞ አስቀርቶታል። እንግዲህ 10ኛው ጨዋታ ላይ 2-2 በሆነ ውጤት ተጠናቋልና ያንንም ክብረ ወሰን ሳይጋራ ቀርቷል። ግን ለማንኛውም በጣም ጠንካራ ቡድን እንደሆነ ይታወቃል። አሁን በአርሰናል ማሸነፍ ልማድ ነው። በቃ ከዛ ውጪ ምንም አይጠብቁም። የአርሰናል ተጫዋቾች፣ የአርሰናል ስታፍ አባላት፣ የአርሰናል ደጋፊዎች፣ በአርሰናል አካባቢ ያሉት እንዲሁ ደግሞ በእግር ኳስም ተመልካች ዘንድ አሁን ለአርሰናል መሸነፍ አይደለም አቻ መውጣት ትልቅ ዜና ነው የሚሆነው። ከዛም ባለፈ ደግሞ ጎል ሲቆጠርበት ራሱ እንደ ትልቅ ዜና ነው የሚነሳው። ክሊንሺት በብዙ እየጠበቀ ያለ የዳቪድ ራያ በዳቪድ ራያ የሚጠበቀው ያመረብ አለ። ደግሞ ከሱ ፊት ጠንከር ያሉት ተከላካዮች የሳሊባና ጋብሪኤል እንደዚሁ ጥንካሬ ይገለጣል። በቀኝ በኩል የዩሪየን ቲምበር ነገር በጣም የሚደንቅ ነው። ሪካርዶ ካላፊዮሪ ምን አይነት ድንቅ ተጫዋች እንደሆነ እየተመለከትን ነውና አርሰናል በመከላከሉም በጣም ጠንካራ ቡድን ነው እና ከዚህም አንጻር ደግሞ በዚህ የውድድር ዘመን ስኬት ዋንጫ ማንሳት ስለሆነ በአርሰናል ማሸነፍ ልማድ ነው ማለት ይቻላል። ከፊት እንግዲህ ቀድሞ የመጣው ይሄኛው ጨዋታ ነው እንጂ ቀጥሎ ደግሞ ትልቅ ጨዋታ ነው የሚጠብቀው በፕሪሚየር ሊግ ከቼልሲ ጋር። የባየርንን ፈተና አልፏል። በሚገባ ምላሽ ሰጥቶ ነው ያለፈው ይሄንን ጨዋታ። ጋብሪኤልን ቢያጣ ዩሪየን ቲምበር አለው ብሏል። እንግዲህ ለመሪነት ጎል 22ኛው ደቂቃ ላይ ባየርን እንግዲህ ተመሪ እንዲሆን ያደረገው የዩሪየን ቲምበር ኳስ ነበረ። ባየርን የአቻነት ጎል ለማግኘት 10 ደቂቃዎች ነበር ያስፈለጉት። በወጣቱ የ17 ዓመቱ ተጫዋች ካርል አማካኝነት ነው ባየርን ወደ አቻነት የመጣው እና ከኪም የተሻገረለትን ኳስ አሲስት ለማድረግ ሰርጅ ግናብሪ ጊዜ አላጠፋም። የቀድሞ የአርሰናል ተጫዋች እና ለአቻነት የመጡበት ደቂቃ በ10 ደቂቃ ልዩነት ነበረ። ከዛ በኋላ ነው እንግዲህ ነገሮች የተቀየሩት። የሚኬል አርቴታ ቅያሪዎች ሁኔታዎችን የጨዋታውን ውጤት የቀየሩትም የሱ ቅያሪዎች እንደሆኑ ተመልክተናል። የግራግር ተጫዋቹ ግን ካርል ይሄ በጀርመን ቡንደስሊጋ አሁን እየተመለከት ነው ያለ ነው። ለነገሩ የጀርመን ቡንደስሊጋ ወጣት ተጫዋቾችን በማውጣት በደንብ የሚታወቅ ነው። ይሄ ጀርመናዊ ደግሞ አሁን በብዙ እያስገረመ ያለ ተጫዋች ነው። በባየር ሚኒክ ግራኝ ተጫዋች ነው። ፋይናል ተርድ ላይ ደግሞ ጨዋታን ዲክቴት የሚያደርግበት መንገድ በጣም ግሩም ነው። በየጨዋታው ከተመለከታችሁት፣ በቡንደስሊጋ ከተከታተላችሁት፣ ለነገሩ ከ400 ደቂቃ ያነሰ የቡንደስሊጋ የጨዋታ ጊዜ ነው ያለው። ግን በተሰለፈባቸው
አጋጣሚዎች ሁሉ የሚያሳየው በጣም የሚደንቅ ክህሎት ነው። ከርቀትም ጎሎቹን ያስቆጥራል። ከኳስ ጋር ባለው ኢንቴሊጀንስ እንደውም እና ደግሞ ጎል ላይም ባለው ኮንትሪቢሽን ከቶማስ ሙለር እንግዲህ በባየርን ያለውን ነገር ታውቃላችሁ። እስከ ቅርብ ጊዜ ድረስ ሜሱት ኦዚል ምን ሲያደርግ እንደቆየ በአርሰናል ባስቲያን ሽቫይንስታይገር እንደዚሁ ከነዚህ ተጫዋቾች ጋር እየተነጻጸረ ነው የሚገኘው በዚህ ብቃቱ። ለማንኛውም ይሄ ወጣት ተጫዋች ነበር ባየር ሚኒክን ወደ አቻነት የመለሰው። የጨዋታው እንግዲህ የጥፋት ነጥብ የሚሆነው 68ኛው ደቂቃ ላይ የሚካኤል አርቴታ የተጫዋቾች ቅያሬ ነበረ። ቡካዮ ሳካን ቀይሮ ባስወጣ ጊዜ ነው። ማዱዌኬን ወደ ቀኝ መውሰድ፣ ማርቲኔሊ በቦታው ግራ ላይ ማጫወት፣ ሪካርዶ ካላፊዮሪን ደግሞ በማይልስ ሉዊስ ስኬሊ መተካት ያስፈልግ ነበር። ደግሞ ውጤታማ ሆኗል። 69ኛው ደቂቃ ላይ ነው እንግዲህ አርሰናልን መሪ ያደረገ ጎል በኖኒ ማዱዌኬ አማካኝነት ያገኘው። ያው ከ1-1 ያቻ ውጤት በኋላ አርሰናል 2-1 እንዲመራ የሆነው 68ኛው ደቂቃ ላይ ቅያሬዎች ተደርገው 69ኛው ደቂቃ ላይ ነው ጎል የተቆጠረው። ከ7 ደቂቃዎች በኋላ ደግሞ ጋብሪኤል ማርቲኔሊ ሌላኛው ቅያሬ 3-1 አድርጎታል ይሄንን ውጤት። አርሰናልና ሴት ፒስን እንግዲህ አሁን ነጣጥሎ ማየት አይቻልም። የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ይቻላል። በአርሰናል የጎል መንገድ ነው የቆመ ኳስ የአርሰናል ተፈጥሮ ሆኗል። አሁን ከሴት ፒስ ጎሎችን ማስቆጠር ለሳካ እንግዲህ በውድድር ዘመኑ የመጀመሪያ አሲስቱ ነው። እንደ ሳካ ላለ ተጫዋች በዚህ የውድድር ዘመኑ የመጀመሪያ አሲስቱ ነው። በጣም የራቀ ነው የሚሆነው። ዩሪያን ቲምበር አስቆጥሯል ያንን ኳስ። ይሄ የቀኝ መስመር ስለ አርሰናል ብዙ የሚባልለት ነው፣ ግን በዚህ ጨዋታ ላይም ብዙ ጊዜ በተደጋጋሚ እንዳየነው በተከላካዮች በጣም ይያዝ ነበረ ቡካዮ ሳካ እና ረፍትም ጊዜም ቦታም አልነበረውም በባየር ሚኒክ ተከላካዮች ዘንድ። ግን እንደዛም ሆኖ በቆመ ኳስ አንደኛው መፍትሄ መውጫ መንገድ ስለሆነ ለአርሰናል እንግዲህ እሱ ነው አሲስት ያደረገውና ዩሪየን ቲምበር ያንን ጎል ያስቆጠረው። የ17 ዓመቱ ካርል እንግዲህ በተለይ በመጀመሪያው አጋማሽ በጣም ድንቅ ነበረ። ከባየርን 24 ቅብብል በኋላ ጎል አስቆጥሯል። አስገራሚ እንቅስቃሴ ነበረ። ያንን ማየት በጣም ደስ የሚልም ነበረ። ሊያንድሮ ትሮሳር በዚህ ጨዋታ ጀምረዋል። በእርግጥ ሜዳ ላይ ግን የቆየው 38 ደቂቃዎችን ነበረ። ምቾት አልተሰማውም። እንግዲህ ከጥሩ ፐርፎርመንስ መካከል በዚህ የውድድር ዘመን የሚነሳው ደግሞ በሚካኤል አርቴታ ስር በጣም እጅግ ብዙ ቁጥር ያላቸውን ጨዋታዎች በማድረግም በዋናነት የሚጠቀሰው ሊያንድሮ ትሮሳር ነው። ግን በዚህ ጨዋታ በመጀመሪያው አጋማሽ ተቀይሮ ለመውጣት ተገዷል እና አርሰናል ባየር ሚኒክ ላይ ድል ነው የተጎናጸፈው። ለአርሰናል ብዙ ፍቺ ብዙ ትርጉም ያለው ነው ይሄ ድል ማለት። አርሰናል እንግዲህ በእያንዳንዱ ጨዋታ ፕሪሚየር ሊግ ይሁን ቻምፒየንስ ሊግ ያለው ረሃብና ኤነርጂ በጣም የሚደንቅ ነው እየተመለከትን ያለ ነው። በዚህ የውድድር ዘመን ምን ያህል እንደሚቆይ ባናውቅም ይህንን አቅም፣ ጉልበት፣ ረሃብ ምን ያህል ጠብቆ እንደሚያቆይ እስከ መቼ እንደሚቀጥል ባናውቅም አሁን ግን እንደዛ ነው እየሆነ ያለው። በሃይ ኤነርጂ ሃንገር ውስጥ ነው ያለው ይሄ ቡድን። እጅግ በጣም ጠንካራ ቡድን ነው። መከላከል፣ ማጥቃት፣ ጎል አለማስተናገድ፣ ካስተናገደም ጥቂት ጨዋታዎችን ማሸነፍ ኮሌክቲቭሊ የሚያደርገው ነው። እንደ ቡድን እያደረገ ያለውን ነው የተመለከት ነው። አላማውም ደግሞ ግልጽ ነው። የአርሰናል ይህንን ይዞ መቆየትና በውድድር ዘመኑ መጨረሻ የዋንጫ ክብርን መጠቅለል ነው። ፕሪሚየር ሊግ ይሁን ቻምፒየንስ ሊግ ከሆነም እንደው ለሁለቱም ቢሆን ደስተኛ የሚያደርጋቸው ነው። ቡድኑ በራስ መተማመኑ በጣም ጨምሯልና ይሄ ድል ለበለጠ የራስ መተማመን ደግሞ እንዲገነባ የሚያደርገው ነው። ልክ በተመሳሳይ ቼልሲ ባርሴሎናን ሲረታ እንዳልነው አርሰናል እንግዲህ ከቆመ ኳስ ጋር በጣም በብዙ ይያዛል። በክፍት ጨዋታ ጎል ማስቆጠር እንደ ቆመ ኳስ አይደለም። በአርሰናል በኩል ግን አላማ ዋንጫ ማሸነፍ ሲሆን ትግሉ፣ ተጋዳይነቱ በየትኛውም መንገድ ጨዋታን ለማሸነፍ ይሆናል። 3 ነጥቦችን ስለማግኘትም ይሆናልና እንዴትም ቢባል አርሰናል በየትኛውም መንገድ
ተጋጣሚዎችን እያሳመነ እያሸነፈ ነው እየወጣ ያለው። አርሰናል እንግዲህ ለማጥቃት ያው ሌሎች አማራጮች ቢኖሩትም አብዛኛውን ጊዜ ግን መውጫ መንገዱ የቀኝ መስመሩ ነው የሳካ። ዛሬ ግን እድል አልሰጡትም። ደብላፕ ይደረግ ነበረ በብዙ አጋጣሚዎች፣ እንደውም ለ3ም ለ4ም ይዙት ነበረ ይሄንን ተጫዋች። ጎል ካስገኘው የማዕዘን ምት ሌላ በቆሙ ኳሶች ደግሞ የተፈጠሩ እጅግ በርካታ እድሎች ነበሩ፣ ለጎል በጣም የቀረቡ በአርሰናል በኩል። በሁለተኛው አጋማሽ እንግዲህ አርሰናል የጨዋታውን ቴምፖ ከፍ አድርጓል። በጣም ፕረስም ያደርግም ነበርና እስከ ጨዋታው መጠናቀቅ ድረስ በሚገርም ኤነርጂ በሚገርም ሃንገር ውስጥ እንደቆየ ተመልክተናል። ተጋጣሚው ባየር ሚኒክም ቀላል ተጋጣሚ አይደለም። ቬንሶ ኮምፓኒና ቡድኑ ጎል ያስቆጠሩበት መንገድም በጣም የሚደንቅ ነው። እንግዲህ የመምህሩ ደቀ መዛሙርት የተገናኙበት ነው ይሄ ጨዋታ። መምህሩ ያው ፔፕ ጓርዲዮላ ነው። ደቀ መዛሙርቱ ደግሞ ሚኬል አርቴታና ቬንሶ ኮምፓኒ ናቸው። እና ኮምፓኒ ምኞት ፍላጎቱ አሁን በአሰልጣኝነት የያዘው ቡድን ባየር ሚኒክ ልክ እሱ እንደነበረበት የፔፕ ጓርዲዮላ ሲቲ እንዲጫወት ነው የሚፈልገው። ፍሉዲቲ ያለው ጨዋታ፣ ፖዚሽናል ሮቴሽን ያለው ያው የተጋጣሚን ቅርጽ ለማበላሸት የሚጠቀምበት ነው እና ባየርን ጨዋታን መቆጣጠር የሚፈልግ ቡድን ነው። ፖዚሽን ሄቪ አውትፊት ነው ማለት ይቻላል እና በዚህ የውድድር ዘመን በዩኤፋ ቻምፒየንስ ሊግ በስኬታማ ፓስ 4ኛ ደረጃ ላይም ተቀምጧል ይሄ ቡድን እና የቢልዳፕ አጫዋቱ በጣም ፈጣን፣ ለማየት ደስ የሚል፣ ተጋጣሚ ለመቆጣጠር የሚቸግረውም ነው ይሄ ቡድን። እንግዲህ የአቻነት ጎል ያገኘበትን መንገድ በጣም የሚደንቅ ነው። ነገር ግን ያልተለመደ አይደለም። ለዚህ ነው ደግሞ አርሰናልም በሚገባ ተዘጋጅቶ የቀረበውና ቬንሶ ኮምፓኒ በበርንሊ የነበረውን ነገር ተመልክተናል። ከቻምፒየንሺፕ ይዞት መጥቷል። ሀሳብ ያለው አሰልጣኝ ነው። ሀሳብ ያለው አሰልጣኝ ባይሆን ታዲያ ባየር ሚኒክን የሚያክል ትልቅ ቡድን ምን ሊገዛው ይችላል? ሀሳብ ካልሆነ እንጂ የትኛው ኤክስፒሪየንሱ ነው የቬንሶ ኮምፓኒ የቻምፒየንሺፕ ኤክስፒሪየንስን ያለው? በዛ ላይ ደግሞ በጣም ረጅም ዓመታትን የቆየ አይደለም፣ ግን ሀሳብ ያለው አሰልጣኝ ነው። ስለዚህ ጥራት ባላቸው ተጫዋቾች ቢደገፍ ምን ሊሰራ እንደሚችል የሚያስታውቅ አሰልጣኝ ስለነበረ ነው የባየር ሚኒክን እንግዲህ አስተዳዳሪዎች ቀልብ የገዛው ይሄ አሰልጣኝና ደግሞ ከሌሎች ጥራት ካላቸው አሰልጣኞች ትንሽ በመጠኑም ቢሆን ዝቅ ባለ ገንዘብም ቢሆን ወደ ቡድናቸው ያመጡት፣ ግን ደግሞ ሪስክም እንደወሰዱ መርሳት የለብንም። ምክንያቱም ከትልልቅ ቡድኖች ጋር ነው የሚጫወተው። በቡንደስሊጋው ያለው ባየር ሚኒክ በአውሮፓ መድረክም ያለው ፉክክር የሚታወቅ ነው እና ይህንን አሰልጣኝ ወደዚህ ሲያመጡት ሪስክም ወስደው ነው። ግን ደግሞ አሰልጣኙ ቬንሶ ኮምፓኒ በጣም ሀሳብ ካላቸው ወጣት አሰልጣኞች መካከል አንደኛው ነው። የባየርንን ቡድን የሰራበትን መንገድ እየተመለከትን ያለ ነው። ደግሞ የሚገራርሙ ቴክኖሎጂዎችንም ወደ ቡድኑ እየቀላቀለ ነው። ይህንን ጉዳይ በስፋት ሌላ ጊዜ እንመለስበታለን እና ለማንኛውም በዛሬውም ጨዋታ ያንን ለማድረግ ጥረት አድርጎ ነበር፣ ግን በአርሰናልም ጥንካሬ ምክንያት ሳይሳካ ቀርቷል እና የአርሰናል ግን የማጥቃት እንቅስቃሴ አሁን የተጎዱ ተጫዋቾችም እየተመለሱ ነው እና በአጠቃላይ የአርሰናል የማጥቃት ጤና ሲገመገም እንዴት ነው ካለን አሁን የተሻለ ይመስላል። እንግዲህ ካይ ሃቨርትዝ ከተጎዳ ረጅም ጊዜ ሆኗል፣ ግን አሁን ወደ ልምምድ እየተመለሰ ነው። ቪክተር ዮኬሬሽ በጨዋታ ነበረ፣ ግን ከቅርብ ሳምንታት ወዲህ አልተመለከትነውም። ማርቲኔሊ በዚህ የውድድር ዘመን ደግሞ ከምርጥ ፐርፎርመርስ መካከል እንደዚሁ አንዱ ሊያንድሮ ትሮሳር ነው። ማርቲኔሊ ተመልሷል። ሊያንድሮ ትሮሳር በዚህ ጨዋታ ምቾት አልተሰማውም። በመጀመሪያው አጋማሽ ተቀይሮ ወጥቷል። ግን ማዱዌኬ ተመልሷል። ጥሩነቱ ይህንን የማጥቃት መስመር ለማጠናከር ጨዋታ የጀመረው ማዱዌኬ በግራ ነበረ። ለሳካ አጭር እረፍት ለመስጠት ትንሽ ቢተነፍስ እረፍት እንዲያደርግ ነበረ ያቀያሪ የተደረገው። በላይመር ጭንቅ ይዞት ነበረ ይሄ ተጫዋች። በላይመር ብቻ ሳይሆን በሌሎችም የባየርን ተከላካዮች ተይዞ ነበረ እየቆየው እና ማዱዌኬ ቀኙን በያዘ ጊዜ ከካላፊዮሪ ክሮስ የተደረገለትን ኳስ ለማስቆጠር ወይም ከዛ ክሮስ ጋር ለመገናኘት ጊዜ አላጠፋም። ጎል ነው ያደረገውና አርሰናልን ከአቻነት ወደ መሪነት ያመጣም ጎል ነው። ሌላው ከጉዳት የተመለሰው ማርቲኔሊ እንግዲህ የአርሰናል የፊት መስመር
የረዳው ሌላኛው ተጫዋች እሱ ነበር ማለት ይቻላል። እንግዲህ ማኑዌል ኑዌር በስዊፐር ኪፐር ሚና ሲራቀቅ እንግዲህ ማርቲኔሊ አግኝቶታል። ያንን ስህተት በደንብ ነው የተጠቀመበት። ማርቲን ኦደጋርድም ወደ ጨዋታ ተመልሷል። የማጥቃት ባህሪ ያላቸው ተጫዋቾች በአጠቃላይ ቡድኑን እየቀረቡ እየተቀላቀሉ ነው ከጉዳታቸው አገግመው። ቪክተር የኬሬሽና ጋብሪያል ጄሱስም ቢሆን በቅርብ እንደሚመለሱ ይጠበቃል እና በቀናት ልዩነት ደግሞ ጨዋታዎችን ለሚያደርግ በዋንጫ ለሚፎካከር ቡድን ብዙ ተቀናቃኞች ላሉበት ቡድን ይሄ በጣም አስፈላጊና ወሳኝ ነገር ነውና አርሰናል ከተጠናቀቀው የውድድር ዘመን ወይም ካለፉት ዋንጫ ካጣባቸው የውድድር ዘመናት አንደኛው በምክንያትነት የሚነሳው የስኳድ ዴብዙ እና ደግሞ ጥራቱ ነበርና ያንን ጥራት በዚህ የውድድር ዘመን ጨምሯልና ያንን ችግር ቀርፈዋል። ስለዚህ አሁን የበለጠ ወደ ዋንጫው እየቀረበ እንደሆነ መናገር ይቻላል። ስለ ዩሪየን ቲምበር ባለፈውም ጥቂት ለማለት ሞክሬ ነበረ። ስለ ሌሎቹ በጣም በብዙ ይነሳል እንጂ የዚህ ተጫዋች ሚና እጅግ የሚገርም ነው። በጣም አስፈላጊና ደግሞ ወሳኝ ነው ለዚህ ቡድን። የአርሰናል የቀድሞም ቢሆን ጠንካራ ሳይድ እንግዲህ የቤን ዋይት፣ ኦደጋርድ እና ሳካ ነበረ። አሁንም የሚኬል አርቴታው አርሰናል ጠንካራው ቦታ ይኸው የቀኝ ሳይድ ነው። የዩሪየን ቲምበር እና ሳካ ፓርትነርሺፕ በብዙ እየተመለከት ነው ያለ ነው። ከቆመ ኳስ ቢሆንም እንግዲህ የመጀመሪያው ጎል የተቆጠረው በሁለቱ አማካኝነት ነው። ይሄ ደግሞ በጣም አስፈላጊ ነው። በተለይ እንደ ባየርን ላለ ጠንካራ የመከላከል ቅርጽ ላለው ቡድን ወይም ያንን ቅርጽ ለያዘ ቡድን በጣም ወሳኝ ነው ማለት ይቻላል። ፕረስ ለማድረግ ቁርጠኛ መሆን ነበረባቸው። ያንንም በደንብ አሳይቷል። እንግዲህ ቲምበር የቡድኑን ሚዛን ለመጠበቅም ጥረት ሲያደርግ ተመልክተኗል። አፕፊልድ ሲጫወት በሜዳው የላይኛው ክፍል በመጠጋት ለሳካ ቀርቦ በመጫወት ያንን ሲያደርግ ተመልክተናል። 3 የአየር ላይ ኳሶችን አሸንፏል። በመሬትም ቢሆን በተመሳሳይ ያንን ሲያደርግ ነው የተመለከትነው። ዲፌንሲቭ ሶሊዲቲ በደንብ ይታይበታል እና በዚህ የውድድር ዘመንም የቡድኑ ዋና መሰረት ሆኗል። ዩሪየን ቲምበር በጣም ጠንካራ ተጫዋች ነው። በውድድር ዘመኑ 18ኛ ጨዋታውን አድርጓል። በ15ቱ ደግሞ በቋሚነት የጀመረበት ነው እና በጣም ድንቅ ጊዜን እያሳለፉ ካሉ ተጫዋቾች ደግሞ በግልም ሊነሳ የሚገባው ዩሪየን ቲምበር ነው። በአጠቃላይ የተከላካይ መስመሩ በጣም ጠንካራ እንደሆነ ተመልክተናል። አርሰናል እንግዲህ ይህንንም ፈተና በብቃት አልፏል፣ በብቃት ተወጥቷል። ቀጣይ እሁድ ነው እንግዲህ ጨዋታውን የሚያደርገው ከቼልሲ ጋር አዌ ነው ለአርሰናል። ስታንፎርድ ብሪጅ ላይ የሚደረግ ጨዋታ ነው። የቼልሲ ባርሴሎናን ማሸነፍ የአርሰናል ባየር ሚኒክን ድል መንሳት እድል አልነበረም፣ መልእክት ያስተላለፉበት ነው ሁለቱም እርስ በርስ እና አሁን እሁድ እንግዲህ በፕሪሚየር ሊግ እርስ በርስ ይገናኛሉ። ቼልሲና አርሰናል በጣም በጉጉት የሚጠበቅ ትልቅ ጨዋታ ነው። ልዩነቱን ለማስፋት አሁን እንግዲህ አንደኛና ሁለተኛ ደረጃ ላይ ነው የሚገኙት እነዚህ ሁለት ቡድኖች 26 እና 23 ነጥቦችን ይዘው ነው የሚገኙት። አርሰናል የሚያሸንፍ ከሆነ መሪነቱን ወደ 6 ከፍ ያደርጋል። ስለዚህ የ6 ነጥቦች ጨዋታ ነው ማለት ይቻላል። ቼልሲ ደግሞ የሚያሸንፍ ከሆነ 26 ነጥቦች ላይ ይደርሳል እና በጣም የሚያጓጓ ጨዋታ ነው። ደግሞ ከፈተና ነው የመጡት፣ ግን ሁለቱም በሚገርም መንገድ ነው ተጋጣሚዎቻቸውን አሸንፈው መልእክት ያስተላለፉት እርስ በርስ ጠንካራ ነን የሚል ሁለቱም በግልጽ ያሳዩበት ጥንካሬያቸውን አንዳቸውን ለመርታት ብቁ እንደሆኑ ያሳዩበት እንደሆነ ተመልክተናል። ግን የበለጠ በዛ ጨዋታ ላይ የበላይነቱን ማን ይወስዳል? ታክቲካል ባትሉ የሚጠበቅ ነው። የኤንሶ ማሬስካ ትልልቅ ቡድኖችን ሲገጥሙ ያላቸው ድፍረት፣ የታክቲክ ልህቀትም እየተመለከትንበት ነው። አርቴታ ደግሞ ለእያንዳንዱ ተጋጣሚ መልስ እንዴት መስጠት እንደሚችልም ያሳየበት ነው እና በግልም ደግሞ ተጫዋቾችን የምንጠብቅበት ይሄ የፕሪሚየር ሊግ ትልቁ መርሃ ግብር የፊታችን እሁድ ይደረጋል። በዚህ ጨዋታ ደግሞ ምን እናያለን? እግር ኳስ በጣም ብዙ ነገር ነው የሚያሳየን። እንዲህ ያሉ መርሃ ግብሮች ሲመጡ ደግሞ ትልልቅ ፕሮፋይል ያላቸው ቡድኖች ሲገናኙም ሃይ ፕሮፋይል ጌም ነው የምንጠብቀው። በዛ መንገድ እንደሚጫወቱም እናስባለን እና ያንን ጨዋታ ለማየት ያጓጓል፣ እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ሰላም ጎሳዬ ነኝ። አስተያየት ቢኖራችሁ በአስተያየት መስጫው ሳጥን ውስጥ አስቀምጡልኝ። ሁሉንም መለከታችኋለሁ። ስለሰጣችሁኝ ውድ ጊዜ እጅግ አድርጌ አመሰግናለሁ።